ትትና ነይ ተደበቂ። እንዳፈራን ይዟችሁ መጣብሽ። በቃ የትም አልሄድም። ይህን ያክል ሮጥኩኝ። ሞት እንደሆነ አንድ አይቀርም። ውጣ! የህግ ሰው ነኝ ብለው ወንጀል እየሰራ ነው። ይናታ እንግዲህ ሊቁጭ በልሳል። አልቀመጥም። ውጣልን ከቤታችን። ራሳችሁን የደበቃችሁት ትህትናም በስተ መጨረሻ በዝና እጅ ውስጥ ገብታለች ማለት ነው። መሳይም በገንዘብ ሽጧት ስለነበረ ትህትና ያለሽበትን እንዲያሳዩት ዝና ሲጠይቀውና ሲደበድበው መሳይም በሰዓቱ ገንዘቡን ስላላስገባለት አላሳይም ያለሽበትን ሁኔታ አላቅም ብሎ ነበረ። ነገር ግን ወስዶ የእሱን እንኩላሊት ለታመመው ሰው ሊሰጥ እንደሚችልና እንዲሁም ደግሞ በጥይቱ ተኩሶ ሊገለው እንደሚችል ሲነግረውም ትህትና ያለችበትን አሳይቷል ማለት ነው። በዚህ ጉዳይ ደግሞ አብርሽ ተደብድቦ ስለነበረ እጅጉን በጣም ተናዶበታል በመሳይ። ምክንያቱም ትህትናን ከደበቀበትም እንግዲህ መሳይ ወስዶ ለዝና አሳይቶታል። በዚህ ጉዳይ ደግሞ መሳይን እገላለሁ ጠብቀኝ በማለት ይገኛል። ታዲያ አብርሽ እኔ ሞቼ ካልሆነ ቁሜ በጭራሽ ትህትናን ከዚህ ይዛት አትወጣም። መጀመሪያ የፈቀድኩልህ የህግ ሰው ነኝ ስላልከኝ አምኜ ነበረ። አሁን ግን ወንጀለኛና እንዲሁም ደግሞ የወንጀለኞች ተባባሪ መሆንህን አውቄያለሁ። ከዚህ በኋላ በጭራሽ ይህን ነገር እንድታደርግ አልፈቅድልህም። ሁለተኛ ትህትናን አሳልፌ በጭራሽ አልሰጥም በማለት ላይ ይገኛል። ታዲያ አብርሽ ምን ሊያደርግ ይችላል የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ ገንዘቤ በጣም ብልጥ ስለሆነች ራሷን አድናለች። ዝናንም ትህትና እኛ ቤት ነው ያለችው በማለት ይዘው መጣለች ማለት ነው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናወራ ይሆናል። እውነት ትህትና ሄዳ በድጋሚ እንኩላሊቷን ልትሰጥ ትችላለች? ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ትህትና ከዝና መለጠሽ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አብርሽን በበኩሉ ትህትናን ስትወስዳት ዝም ብዬ ቁም ያላይህም፣ አንተ የህግ ሰው ሳትሆን ወንጀለኛ ነህ። ስለዚህ ለወንጀለኛ ደግሞ ትህትናን ሙቼ ካልሆነ ቁሜ በጭራሽ አልሰጥህም በማለት እንግዲህ ከዝና ጋር ትንቅንቅ ገጥመዋል። ታዲያ ትህትናም ዝናን አንተ አታውቀውም፣ እኔ ተወይ ልሂድ፣ በቃ እናንተ ከዚህ በላይ እንድትቀጡ አልፈልግም። በእርግጥ አንተ ከወንድምን በላይ ነህ በማለት አንተ ወንድሜን ነው እንዲያውም የምትመስለኝ፣ የጠፋውን ወንድሜን ትመስለኛለህ። ለአንዴና ለመጨረሻ ጊዜ ወንድሜ እንደሆንክ ነግሬህ ልሰናበት ትፈልጋለሁ እያለች ነበረ። ታዲያ አብርሽን በጣም ነው የደነገጠው። እንዴት ወንድሜ ትይኛለሽ? ማለት እኔ ጠፋሽ እህት የለችኝም፣ እሱ የጠፋሽ እህት የለችብኝም ብሎ የሚያስበው እንግዲህ አብርሽ የወጣው ከትህትና በፊት ስለሆነ የስጋ ወንድማማቾች ናቸው። ለዛም ነበረ ትህትናን በጭራሽ አሳልፌ አልሰጥም፣ ገንዘቤ ብትሄድ ገንዘቤ በጣም ብልጥ ልጅ ናት፣ ራሷን እንዴት ማዳን እንዳለባት ታውቃለች። ሲቀጥል ደግሞ የገንዘቤ የደም አይነቷ ኦ ስለሆነ ከማንም ሰው ጋር አይመሳሰልም። ስለዚህ ገንዘቤን ደግሞ ስለማያውቋት ምንም አያደርጓትም። በትህትና ከመጣ ግን ህይወቴን አሳልፌ እሰጣለሁ እያለ ነበረ። ታዲያ ትህትና በጣም ነው የደነገጠችው። ማለት ወንድሜ እንድትይኝ አልፈልግም ሲላት ማለት ነው። ምክንያቱም ደግሞ እሱ ከወንድምነት ይልቅ እሷን በወንድም አይታው ብትቀርበውም እንዲሁም ደግሞ ከሞት ቢያድናትም ግን ደግሞ እሱ አሁን ላይ በጣም ወዷታል፣ አፍቅሯታል። ስለዚህ በጣም ስለወደዳትና ስላፈቀራት ከእሱ እንድትለይ በጭራሽ አይፈልግም። ዝና እንዲወስዳት አይፈልግም። እንግዲህ ከዛ በፊት ገንዘቤ ልታመጣቸው ትችላለች፣ ስለዚህ አንቺ ከዚህ መጥፋት አለብሽ፣ ተያይዘን መጥፋት አለብን፣ ምክንያቱም ይመጣሉ እያለ ብዙ ጊዜ ነግሯት ነበረ። ግን ደግሞ እሷ በጭራሽ አላደርገውም፣ ይህን ያህል ራስ ወዳድ አይደለውም። በእርግጥ ፖሊስ ጣቢያ ብሄድ ለፖሊስ ሁሉንም ነገር ብናገር ፖሊስ ያድነኛል፣ አንተም ህይወቴን ታድገህልኛል፣ ግን ደግሞ ፈጣሪ ረስቶኛል ማለት ነው። ምክንያቱም አንድ ያመለጥኩኝ ገዝና ከሞት አፋፍ አመለጥኩኝ ወጣውኝ ብዬ ሳስብ እንደገና ሌላ ጣጣ፣ ሌላ መዘዝ እናንተንም ጨምሬ ችግር ውስጥ ከተትኳቸው እያለች ነበረ። ታዲያ ተንከሴስ ምንድን ነው ያለው? ሂጂልን፣ በቃ አንቺ ውልቅ ብለሽ ሂጂልን፣ ገንዘቤን እንፈልጋታለን እኛ፣ በአንቺ ምክንያት ነው ገንዘቤ የተያዘሽው፣ ገንዘብ የሆነ ነገር ልትሆን ትችላለሽ፣ ቆይ አንተ እዚች ሴት ጋር ምንድን ነው ያለህ እያለ እንግዲህ አብርሽን ተንከሲስ እየተናገረ ነበረ። ነገር ግን አብርሽ እያስጠነቅቀው ነበረ። ነግሬ ያለው ተንከሲስ አርፈ ብትቀመጥ ይሻላል። አሁን ላይ ገንዘቤንም ትህትናንም እንዴት አድርገን ማዳን አንችላለን የሚለውን ነገር ማሰብ ይኖርብናል እንጂ
ትህትናን ሰጥቼ ገንዘቤን በጭራሽ አላስመልስም። ገንዘቤ ብልጥ ሰው ናት፣ እንዴት ማዳን እንዳለባት ታውቃለች። ለዚያም ነው እንግዲህ ገንዘቤ ሲያስፈራራት አንቺን እገልሻለሁ፣ ደግሞ ጎማ ውስጥ የገባውን ሰው ታየዋለሽ አይደለ? ስለዚህ አሁን እሱ እንኩላሊት ይፈልጋል። ስለዚህ በሞትና በህይወት መካከል ነው ያለው። እሱን ለማዳን ደግሞ የግዴታ ያንቺን እንኩላሊት አውጥተን ለእሱ እንሰጠዋለን። ከዛ ደግሞ ግንባርሽን ብዬ ደፋሻለሁ። ስለዚህ ትህትና ያለሽበትን እንድትነግርኝ ይፈልጋለሁ። የት ነው ያደርጋችኋት? የት ነው የደበቃችኋት? ሲላት እንግዲህ ገንዘቤ በሰዓቱ ሁሉንም ነገር ልትናገር ፈልጋ ነበረ። ግን ደግሞ አብርሽን በጣም ስለምትወደውና ስለምታፈቅረው ምን ብሏታል? እንግዲህ ዝና ሲወስዳት አብርሽ ለአንተ ብዬ ነው ይህን ውለታ እየዋልኩልህ ያለሁት፣ ይህን ነገር እንድትረሳብኝ አልፈልግም፣ እንደ ውለታ እንድትዝልኝ ይፈልጋለሁ ብለው ነበረ። እሷም ደግሞ በሰዓቱ እንግዲህ ዝና ሲያስፈራራት እንዴ እኔ እኮ ለአብርሽ ብዬ ነው፣ እኔ ቆይ ምን አገባኝ፣ እንዴት እኔ ትተና እኔ ታውቃታለሁ፣ አረ የፈለጋችሁ አድርጓት ስትል እንግዲህ ዝና ሁሉንም ነገር አረጋግጧል። እዛ ቤት እንዳለች በፊትም በእርግጠኛ ነው የነበረው ማለት ነው። እንግዲህ ዝና እያስጨነቀው ያለ ነገር ምንድን ነው? ያ ጎማ ውስጥ ያለው ሰው ቢሞት ካሌብ እንደማይምረው እንደማይተው ያውቃል። እንግዲህ ካሌብ ደውሎ ምንድን ነው ያለው? በሞትና በህይወት መካከል ነው፣ አንተ ግን እየፈጠንክ አይደለም፣ ምን ሊከተል እንደሚችል በጭራሽ የገባ አልመሰለኝም፣ አንተና መለሶችን በአንድ ደቂቃ ውስጥ ላጠፋችሁ እንደምችል አላወክም እያለው ነበረ። ዝና በጣም ነው የፈራው፣ በጣም ነው የደነገጠው። እንዲህ ምን እያልክ ነው ካሌብ? እስካሁን ድረስ እኮ አብረን ተስማምተን በጋራ ለጋራ ጥቅም ነው እየሰራን ያለ ነው። በፍጥነት ደግሞ የሚሆን ነገር የለም። እኔ ትህትና ከተደበቀሽበት አመጣታለሁ። ምክንያቱም አሁን ከነሱ የሆነ ሰው ከተደበቀሽበት የሚያሳየኝና የሚነግረኝ ሰው ይዣለሁ። ስለዚህ በዛ ምክንያት ደግሞ አገኛታለሁ ነበር ያለ። ታዲያ ካሌብ በሰዓቱ ምንድን ያለው? ትልቁ ዋናው ነገር ያ ሰው መሞት የለበትም፣ ለእኛ በጣም ወሳኝና አስፈላጊ ሰው ነው። ይህ ያመጣት ልጅ ራሱ የእሷ የደሞ አይነት ተመሳሳይ ከሆነ የእሷንም ቢሆን እንኩላሊቷን አውጥስጥና ትህትና ተደበቀሽበት ይዛት አንቀ ይዛት ትመጣለ ነበር ያለው። ግን ደግሞ ደግነቱ ደስ የሚለው ነገር የገንዘቤ የደም አይነት የተለየ ነው ማለት ነው። በእርግጥም ገንዘቤ በጣም ብልጥና እንዲሁም ደግሞ ራስ ወዳድ ስለሆነሽ እንደዚህ አትሸነፍም፣ እንደ ትህትና አይደለሽም። ለትህትና ስላልሆነች ራሷ እንዴትም አድርጋ ማዳን እንደምትችል ታውቀዋለች ማለት ነው። ለዛም ነበር እንግዲህ አብርሽ እርግጠኛ የሆነው። ታዲያ መሳይ አስመሳይ ምንድን ነው ሲል የነበረው ለገለባው በመሄድ ያነ ሰውዬ እኮ ደህና ጠቀም ያለ ገንዘብ ልስጥህና ትህትና ያለሽበትን አሳየኝ ብሎ ነበረ። ስለዚህ ይህን ነገር ደግሞ አብርሽ ሳይሰማና ሳያይ ይህን ነገር ራሳችን ህይወታችን መቀየር አለብን። እስከ መቼ አንተ መቃብር እየቆፈርክ እስከ መቼ ትኖራለህ? እኔም ደግሞ ይሄ ሰው ቤት ሰልችቶኛል። ስለዚህ እዚህ ነገር ለመውጣት የግዴታ ትህትናን አሳልፈን እንስጣቸው፣ በገንዘብ እንደራደር፣ ገንዘቤን እናስመልስ እያለው ነበረ። ግን ደግሞ ገለባው ምንድን ያለ? በጭራሽ አሁን በአይኔ መጣ፣ አንተ ምን አይነት አውሬና ጨካኝ ሰውነ? እንዴት ነው ትህትናን አሳልፌ ልሸጣት የምችለው? እኔ አብርሽን ማጣት አልፈልግም። ምንም ቢሆን ወንድሜ ነው። ከዚህ እኮ ሁላችንም ተሰባስበን ለመኖራችን ምክንያታችን አብርሽ ነው። አብርሽ ከጎዳና ሰብስቦ እንዳመጣ የዘነጋው መሰለኝ። ትህትናን ከጎዳና እንዳገኛት ሁሉ አንተንም ትናንት ለታ ከጎዳና አንስቶ ነው እዚህ ያደረሰህ። እንዴት ከሃዲ ትሆናለህ? እንዴት ከጀርባው ትወገዋለህ? በማለት እንግዲህ ሲናገረው በጣም ነበረ ቅስሙ የተሰበረው። በጣም ነው ያፈረው። ታዲያ ይህን ነገር ለአብርሽ እንድትነግረው አልፈልግም፣ ግን ደግሞ በራሴ መንገድ ይህን ነገር ማድረጌ አይቀርም ነበር ያለ መሳይ ማለት ነው። መሳይ በጣም አስመሳይ የገንዘብ ሰው ነው። እንግዲህ ለዛም ነበረ ተንከሲስ ምንም ያክለው እባብ ኩሽና ላይ ቆሞላቸዋል እያለኝ ነበረ። እንግዲህ ተንከሲስ ተደብቆ እያየው ነበረ። ሁኔታው አላመረኝም፣ ይህ ሰው የሆነ የደበቀው ከኛ የሆነ ሚስጥር የያዘው ነገር አለ በማለት እንግዲህ ለአብርሽ እየነገረው ነበረ። አብርሽ በሰዓቱ ትህትና እንድትወጣ ፈልጎ ስለነበረ እንግዲህ ተንከሲስም ትህትና እንድትወጣ አልፈለገም በነገራችን ላይ። ምክንያቱም ቁርስና ምሳ አልበላንም። እሱ እያሳሰበው ያለው የትህትና ህይወት ሳይሆን ቁርስና ምሳቸው ነው። ለዛም ነበረ እንግዲህ ዝናም ለመሳይ ሲደውልለት የት ነህ ብሎ ሲጠይቀው እነሱ ሳሎን ናቸው፣ እኔ ደግሞ ኩሽና ነው ያለው፣ ስለዚህ የትም አትሄድም ከዚህ በኋላ አሁን በጣም ፈርተውና ደንግጠው ስላሉ እያወሩ ነው። ስለዚህ ቀስ ብላችሁ ቶሎ መግባት ይኖርባቸዋል። ነገር ግን ገንዘቡን አላስገባልኝ፣ ቅድሚያ ገንዘቡን እንድታስገባልኝ እፈልጋለሁ ነበረ ሲል የነበረው መሳይ ታዲያ ይህን ነገር ሰምቶ ነበረ ተንከሲስ። ተንከሲስ ግን በሰዓቱ በቃ እንደዚህ አይነት አስመሳይና አውሬ ወይ አብርሽ ጉድህን አላየህም አልሰማም፣ ግን ደግሞ ስታይ እንዴት እንደምትቀርበው በጣም አዘንኩለት እያለ እያወራ ነበረ ራሱ ጋር። ታዲያ አብርሽን በሰዓቱ አልገባውም። ስለምንድን ነው ቆይ ተንከሲስ የምታወራው? ምን
ሆነ ያህል ፊት ሁሉ ተቀያይሯል። አረ በቃ አሁንማ ትህትና ከዝና እጅ ልትገባ እኮ ምንም የቀራት ነገር የለም። ምክንያቱም ሁሉ ነገር እንግዲህ መሳይ ሁሉን ነገር አምጥቷል ሊያስይዛት ነው ብሎ ተናግሮ ነበረ። ታዲያ ይህን ነገር ሲል በቃ በጣም ነው የደነገጠው አብርሽ። በቃ ትንሽ ትህትና ትንሽ ተደበቂ ነበር ያለ። ግን ደግሞ መሳይ በሰዓቱ ትህትና የምትደበቅበትን ቦታ እንድታይ ይፈልጋለሁ ብሎት ስለነበረ ዝና እያየ ነበረ። ታዲያ ልክ ዝና በሩን ከፍቶ ሲገባ ፈርግጦ ሲገባ እንግዲህ ትህትናን ወስዶ ደብቋት ነበረ አብርሽ። ታዲያ አብርሽም አንተ ወንጀለኛና እንዲሁም ደግሞ የህግ ሰው እንዳለውን ካረጋግጫለሁ፣ ከዚህ በኋላ እኔን ፊት ለፊት መጋፈጥ ይኖርባል እንጂ ትህትናን አሳልፌ አልሰጥም ሲለው፣ አሁን ትህትና ያለሽበትን ታሳየኛለህ ወይስ ደግሞ አታሳየኝም? ከእኔ ጋር ጦርነት ብታርፍ ይሻላል። ዝና ማን እንደሆነ በጭራሽ አወቅ አልመሰለኝም እያለ ነበረ። ታዲያ ገንዘቤን በሰዓቱ ዝና ማለት ይሄማ ነብሰ በላ ነው፣ ይሄ ነብሰ በላ አውሬ ነው። ስለዚህ ትህትና ያለሽበትን አሳዩና ራሳችን ማዳን አለብን ነው ስትል የነበረው። ታዲያ ጉሽ እኮ እኔ ምን ስል ነበረ? ይህን ነበረ ስል የነበረው እያለ ነበረ። እንግዲህ መሳይ በሰዓቱ በጣም ፈርቶ እየተርበተበተ ነበረ። ምክንያቱም ውሸቱ የሰራው ተንኮልና ሴራው ስለታወቀው እንደገና ደግሞ ማንም ሰማብኝ ብሎ አላሰብም ነበረ። ግን ደግሞ ተንከሲስ ሰምቶ ስለነበረ ምን አድርጓል? በጫማው አናቱን ብሎት ነበረ። በጣም ካደረገው ነገር ስለታወቀው እሱ በዱላ የተመታ መስሎታል። እንግዲህ በሰዓቱ አብርሽን ቅጥቅጥ አድርጎ መትቶት ነበረ ዝና። ስለዚህ እሱ የተመታ ስለመሰለው አንገቱን አቀርቅሮ ተደፍቶ ነበረ። ታዲያ ምንድን ነው ያለችው? ገንዘቤ አንተ አስመሳይ ከአዲ ይህም ቤተሰብ ክደኸዋል ስትለው ነበረ። ታዲያ ዝናም በሰዓቱ አንቺም እኮ ከአዲ ነሽ፣ ራስሽን ለማዳን ትህትና ያለሽበትን ቦታ አሳያለሁ ብለሽ እኮ ቤቱን መርትሽ ያመጣሽ አንቺ ነበርሽ፣ ረሳሽው እንዴ? ወይስ ደግሞ እዚህ አናትሽን ብዬ ልፈርክስሽ እያላት ነበረ። እሷም አረ እኔ ምን በወጣኝ፣ እኔ ትህትናን ከፈለግ ትህትናን ይዘህ ጥርግ በልልኝ፣ እኔ ምንም አይመለከተኝም፣ እኔ ስለ ትህትና ምንም አያገባኝም፣ እኔ መኖር እፈልጋለሁ፣ እኔ ቤተሰቦቼ መጠገን ማኖር እፈልጋለሁ፣ እኔ የእድሜ ዘመኔን ያሳለፍኩት በሰራተኝነት ነው እያለች ነበረ። ከዚህ ድራማ እውነት ለመናገር የምናየው ነገር ምንድን ነው? አንዳንድ ሰዎች ወድቃችሁ ባላችሁበት ወደ ሞት አፋፍ እየተጠራችሁ፣ ነገር ግን ያን ነገር ተጠቅመው እነሱ መክበር የሚፈልጉ ሰዎች እንዳሉ ነው እኔ የተረዳሁት። መሳይ ያደረገው ነገር በጣም አስነዋሪ ነው። እንግዲህ ገለባው ማለት መቃብር እየጫረ ሰዎችን እየቀበረ የሚያገኛትን ገንዘብ በዛች ገንዘብ ነው የሚተዳደረው። ግን ደግሞ ትህትናን አሳልፈን እንስጣ ስለው በጭራሽ አልስማማም ነው ያለው። ምክንያቱም አንደኛ አብርሽ ከዛ ቤተሰብ ዝቦ የሚያኖራ ልክ እንደ እህት እንደ ወንድሞቹ ስላያቸው፣ እንደገና ደግሞ ማንም መሄጃ ስለሌላቸው ህይወታቸው አግድሞ እንዳይበላሽና እንዲሁም ደግሞ ለሰዎች ሟች ነው። በቃ ከሰዎች ቀድሞ የሚገኘው አብርሽ ትህትና እንዲሁም ደግሞ ለሰዎች ህይወት ዋስትና የሚሆነው። ታዲያ ፊት ለፊት እንግዲህ ዝናን ተጋፍጦላታል ለትህትና። ከትህትና በፊት እኔ እዋደቅላታለሁ፣ እኔ ለትህትና ሞትላታለሁ ነበር ያለ። ታዲያ ገለባውን በሰዓቱ በጣም ተናዶና ተበሳጭቶ ስለነበረ ዝናን ለመምታት ሞክረው ነበር። በእርግጥ እነሱ ዝናን አላወቁትም። ዝና ምን አይነት ባህሪ እንዳለው ምን አይነት አውሬና ጨካኝ እንደሆነ በቅጡ አልተረዱትም። ትህትና ስትላቸው የነበረችው ዝም ብላ ከፍርሃትና ከድንጋጤዋ የተነሳ መስሏቸው ነበረ። ግን በስተመጨረሻ እንግዲህ እውነቱን አውቁን እንግዲህ ዝና ምን አይነት ሰው እንደሆነ አውቀዋል ማለት ነው። ታዲያ በዚህ ጉዳይ ላይ አሁን ላይ እንግዲህ እየተጎዳሽ ያለሽው ትህትና ናት። ዝናም አሁን ላይ በቃ አግኝቼሻለሁ፣ ከዚህ በኋላ ከኔ የሚያስመልጥሽ ማንም ኃይል የለም። መጀመሪያም ነግሬሽ ነበረ፣ ላታመልጭኝ አታራሩጭኝ ብዬ ስንቴ ነግሬሽ ነበረ። አንቺም ማትረቢ። ያ ሰው እኮ በሞትና በህይወት መካከል ነው። ያ ሰው ቢሞት ሲጣርግ እንደምገልሽ ምንም እንዳትጠራጠሪ። እኔ ከካሌብ ጋር በአንቺ ምክንያት ስንት ነገር ተጣልቼ ስንት ነገር ሁኛለሁ። እሱ ይወድሻል፣ ያፈቅርሻል። ግን ደግሞ እኔ ከብዙ ነገር ጠብቄሽ፣ አንቺ ግን ጉድ አድርገሽ ነበረ የወጣሽው በማለት እንግዲህ ትህትናን እያሰቃያት ነው የሚገኘው። ታዲያ በዚህ ጉዳይ ላይ ምንድን ነው ያደረገው አብርሽ? ቀጥታ እንግዲህ ለፖሊስ ደውሏል ማለት ነው። በብራፉ ላይ ቶሎ እንድደርሱልኝ እፈልጋለሁ፣ አስቸኳይ ወንጀለኛ እንድትይዙልኝ እፈልጋለሁ ብሏል። ስለዚህ ፖሊስ ይደርሳል የሚል ግምት አለኝ። እንግዲህ የኔ ግምት ነው። ግን ፖሊስ ደርሶ ትህትናን ቢያስለቅቃትና ቢያስጥላት በጣም ደስ ይለኛል። ትህትናን መጉዳት የለበትም ወይም ደግሞ ለዛ ሰውዬ እንኩላሊት መስጠት የለባትም ብዬ ነው የማስበው። ተወዳጆች እናንተ የምታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። አብርሽም የመሳይን ተንኮልና ሴራ ሲያውቅ ምን ሊያደርግ ይችላል?
በጣም ከባድ ነገር ነው። ከዛ ቤት ያስወጣዋል ብዬ ነው የማስበው። ምክንያቱም ምንም አይነት ምህረት አያደርግለትም። በነገራችን ላይ መሳይ ዝም ብሎ ነው የከሰረ። ዝም ብሎ ሁለት ነገር ነው ያጣ። አንደኛ ገንዘቡን አጥቷል፣ የቋመጠበትን ገንዘብ አጥቶታል። ሁለተኛ ደግሞ ሲቀጥል አብርሽን አጥቶታል፣ ወንድምነቱን አጥቶታል። ከዛ ቤት የነበረውን ክብርና ሞገስ አጥቷል። ከዚህ ቤት እንደ ላይክ አልፈልግም። ከዚህ ቤት ውልቅ ብለ እንድትወጣልኝ እፈልጋለሁ። ምክንያቱም እንዳንተ አይነት አስመሳኝ ወንድምም እዚህ ቤት አብሮን እንዲኖር በጭራሽ አንፈልግም። አንተ ከሃዲ ነህ ብለው እንግዲህ አባረውታል። መሳይ ተባሯል። በስተመጨረሻ ደስ የሚለው ነገር ተወዳጆቼ፣ ለዛሬ እየላቸው የመጣሁት ትህትና ድራማ ይህን በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆቼ፣ እወዳችኋለሁ።